ወይ ማሚ ሸቢ 1995 ዓመተ ምህረት መኪና ነው የምትነዳው ይላል እንዴ? 2025 ነው አላሉም እንዴ ሲቀውጡት የነበረው? እዚህ ሀገር ተከራይተሽ መኮሻዋብ ማረግ ትችያለሽ። ግን በስማ በጣም ነው የሚወዱታ መኪና፣ በጣም ነው መኪና የሚወዱት። በዜሮ ጋይስ ባና ማንሮ እኮ 800 ሰው አትመጡም ነበር፣ 500 ገብታችሁ ነበር። እንደዛ ብለው እኮ እንደዛ አሉ እኮ እንደዛ ብለው እኮ ኮመንት ሰጡ እኮ። የመኪና ሞዴል የሚያውቁም አሉ እኮ በታይ። ግን ማሜ ሰፈር ውስጥ ነው አሉ የሚነዳው መኪናው እኮ ሰፈር ውስጥ ነው። ለቪዲዮ ነው ገንድላለች ስትይዘው ራሱ በፊት ለፊት አትፎቶ እያየች ነው ከኋላ። ወይ እናቴ እኔ አሁን 4 ሰዓት የኔ 4 ሰዓት ምታሳዝነኝ የምጠይቃትን ሁሉ ትመልሳለች። እሺ እሺ ወይ እታለማት ለክሶ ይኸውላችሁ እናንተ እኮ ናችሁ መጣችሁ ጽፋችሁ ስለሷ እንዲወራ የምታደርጉ ጋይስ እንጂ ማንም አያነሳም የነበረው። አሁን ቀኑ ሙሉ ታስለፈልፏታላችሁ አስገብታችሁ። ምን አርጉ ነው የምትሉን ጋይስ? እኛ የራሳችን ወሬ ማውራት እንጂ ፕሊስ ፕሊስ ስታፕ። ምን አረኩ ማሬ? እኛ ምን አወራን? ምን አወራው ማሬ? ተሳሳትኩ እንዴ? ብትያዝ ትታሰራለች ይላሉ። እታ ለማስገብኝ ጎልድ ማን ነው? የጎንደር ሰው ነው። እህት አለም ካለ የጎንደር ሰው ነው። እሷ አናስገባም። ጽዬ ቅድም አይተሽኛል እንዴት ደንብሬ እንደወጣው? በኢየሱስ ክርስቶስ ቆሌ እኮ ነው የተገፈፈው። በስመ አብ የዛሬው ላይቭ ይለያል። ኧረ ቢ ኬርፉል ማርያም በዚህ በስማሜ ዛሬው ይለያል። ራሴን ሁሉ አመመኝ እኮ በድንጋጤ እንትን ብላ አታላኝ እኮ ነው። ፈትቻት እኮ ነው ኮንበሯ ላይ ገርምሽም። እህት አለም እያለ ሊሞት ነው። ማን ነው? ምን አውቄ ማምዬ አሜን። እንዴት ነሽ እናቴ? ደህና ነኝ። ማን ነው? ሰላም ነሽ? አለ ዚያ ወጣች እንዴ?
ማን ልበል? ቆይ አንዴ እንዴ ማምዬ ወንድምሽ ነኝ። ማን ልበል አልኩኝ። ማን ልበል? ማን ነው? ምን ሆንሽ? ይችን ሙድኛ የምናውቃታለን። ጎልድ የሚለው አካውንት እኔ ብሎክ አድርጌዋለሁ። ማን ነው? አይ ሚዲያ አጠቃቀም ከኛ ውጭ አፍ ማሞጥሞጥ አይሆንባችሁ። ምፍሬ እንዴ እኔ ብሎክ አድርጌ ሊያወጣች እንዴ ልትሳደብ ነበር የገባው። ከዛም ሪከርድ ልታስደርግ በጣም ትችላለህ። እኔ ብሎክ አድርጌዋለሁ። ሊሰድባት ነው። አዎ ማርያም ምክንያቱም ከእነሱ ጋር የቀን ስራ ልሰራ አልሄድም። እኔ ያመጣኝ ሰው ቃል የገባልኝ ከሀገሬም ተነጋግሬ የመጣው ጅብሰን ቦርድ ነው እንጂ የቀን ስራ እንትን ኮንስትራክሽን ስራ አይደለም ሲል እንግዲያውስ እኛ ሁላችንም ኮንስትራክሽን ነን። ሌላ ስራ በኮንትራክቱ እዛኔ የፈራ ጊዜ እኔ ያወራሁት ወንድሜ አትፍራ ምን አለኝ? አህመድ እኔ ብርን ያወጣሁት እኔ መበላት አልፈልግም፣ መሸገር አልፈልግም አልከኝ አይደል? በላይ አልከው አይደል? መበላት አልፈልግም እኔ ብር መሸገር አልፈልግም። እኔ ምንድን ያስረዳው አትቸገርም። ይሄ ነገር ነጥብ አለ 1 2 3 የመጣነኛ በፊዛ እኛ ራሱ እንደዚህ ያደረግነው ራሱ ለራሳችን ራሱ ሴፍቲ ነው። ለሱ ትልቅ ሴፍቲ ነው። ለምን አስብ፣ ይሄ ልጅ በዚህ ድርጅት መጣ እንዳ ትላንቱ 16 ልጆች የመጡ እስካሁን የሚሰቃዩ በምን ምክንያት ነው? ሀቢባ በካንስሌሽኑ ምክንያት ነው አይደል? ብር ክፈል አትክፈል 3,000 ክፈል 2,000 ክፈል መደራደር መጣ አይደል? ባለካምበን ይፈልግ ላላ ይፈልግ አይደል? ይሄ ልጅ እንደዚህ ከሆነ አሁን እንዴት ነበር የሚሆነው? ቢያንስ ፈጣሪ ይመስገን ብሎ እሱ ፈጣሪ ይመስገን እኔ በዚህ ድርጅት ኮንትራት አይደለም። ይሄ ራሱ ትልቅ ቻንስ ነው ለሱ። እሱ እንዲያወራ እድል እንስጠው። በአጭር አማርኛ ሀቢብ እኔ ስራ ስላለኝ አሁን ዛሬ ነገ ጭቅጭቁ ይመለሳል። ይሄ ዛሬ ይሄ ሪከርድ አድርጊኝና እኔ ጭቅጭቁ ይመለሳል። ለምን ይመለሳል? አህመድ ዛሬ ጥሩ ነው። የሀገሩ ሁኔታ በምርጫ አይደለም፣ የሀገሩ ሁኔታ ማለት ነው። ኦኬ። ሁለተኛ ነገር ይሄ ልጅ በሙያ ነው የመጣው። ግዴታ ሰው የራሱ ትናንት ምን አለኝ? ያሳምን ስራው ያሳምን አስተረገምኩለት። ሰውየው ስራቅ አሳይና ራሱ እኔ ቼክ የማደርገው ፓርቲሽኖች አሉኝ ቤት ያለ ሰውየው የወሰደው ማለት ነው። ተውና እሱ እቃው ስለሌለ በሱ ሊሞክሮ አለኝ እና ተውና ካምበኑ ከተወሰደው አለኝ። የራሱ ቤት ላይ ያሰራው ሊሞክሮ ማለት ነው። ተው እሱና ወደ ቀጥታ ወደ ካምፓኒ ያስገባውኩት። እዚህ ላይ ካምፓኒው ተመቸኝ፣ እኔ በላይ ተመቸኝ፣ በስራው በኩል ተመቸኝ፣ ሁለተኛ ተመቸኝ። ደሞዝ አንድ ስለሚመጣው በላይ ካልተመቸው ይኸውልህ አንድ ድርጅት ላይ ስትገባ ለምሳሌ እዚህ አካባቢ ኮንስትራክሽን ሰራተኛ ሰዎች ካሉ ማለት ነው አለ የኮንስትራክሽን ሰራተኞች አሉ ማለት ነው። አንተ ደግሞ እዛ ቦታ የላከኝ ቦታ ጅብሰም ሰራተኛ የለም። ገብቶ ካላረለ ምክንያቱም አንተ አለ እየተሰራ ነው ብለህ እንደዚህ አይደለም። በላይ እዚህ ሀገር እንደዚህ አይደለም። ልጨርስ። እሺ እንደዚህ አይደለም፣ ችግር የለውም። እኔ ላስረዳክ ሊወስድክ ነው ልትወስደው ነው አይደል? እኔ ላስረዳክ እዚህ ሀገር ሁኔታ እኔ ላስረዳክ። ለትናንት ራሱ በልጆቹ ምክንያት ሀቢባ አስረዶት ለዛ ህዝብ አስረዳሁት። እዚህ ያለው እንደ ቅድም ኢንጂነር አለ አይደል? ካምፓኒ ኮንስትራክሽን ካምፓኒ አለኝ እኔ እንደ ኢንጂነር ጅብሰን ቦርድ አለኝ፣ የብረታ ብረት ስራ አለኝ፣ የእንደዚህ ማብራት ሞያ አለኝ፣ ሰራተኛ ረዳት አለኝ። ኦኬ እኔ ያለኝ 10 ሰው ነው። ኮንትራት ያመጣልኝ 100 ሰው ይፈልጋል ለዛ ስራ ለዛ ቤት ማለት ነው። ምንድን ነው የማደርገው? ያ ኢንደሬንት ካምፓኒ ይከራያለሁ። በአለም ራሱ ፕሮፌሽናል ስራ የሄልፐር ስፕላየር አለ፣
ሬንት የሚያደርግ ያ በራስ ልጆች አሰራለሁ። ያ ኮንትራት የራሱ ወይ እናንተ ተነጋግረን ነበረ። አስረዳው በፍሪ ቪዛ ከመጣክ አንተ በሙያ ብዙ ስራ አንተ ራስህ ኮንትራት መያዝ ትችላለህ። አንተ ራስህ ኮንትራት ራስህ መፈረም ትችላለህ። በራስህ ሙያ ስለሆነ ማለት ነው። ሰራተኛ አይደለም አንተ በሙያ ነው የምትሰራው። ሰራተኛ ታስቀጥራለህ። እኔ እሱ ነው የማወራው። ስለዚህ በመጨረሻው የተስማማ ነው በቃ አንተ ልታስቀጥረው ተስማማ አይደል? እሱ ዛሬ ቀጠሩ ነው የምፈልገው አለ። በቃ ነገ በጅብስም ቦርድ ሙያ ታስቀጥሯል። እሱም ብቻ ቃል ግባለን። እዚህ ጋር ቃልክን በተግባር አሳየን። በላይ ተናገር። እሱ ማለት ነው አሁን ቃል ሲገባ ማለት ነው ገብቶሻል። እኔ እዚህ ጋር አሁን ወደ መጨረሻው ታይም ደርሷል። እሱ ገብቶሻል። እሱ አሁን የሚያስበው ጥሩ ሊያስብ ይችላል። እግዚአብሔር ነው የሚያውቀው አይደለ? ቪዲዮ ከፍቶልኝ የእሱ ቪዲዮ ሱስ የለብኝም። ቪዲዮ ከፍቶ አሎኒስት ከዛ ሲም ያወጣ ችግር ቢደርስብኝ የሆነ ነገር አለ። የኔ ጉዳይ አይደለም። ሲም ማውጣለን የኔ ጉዳይ አይደለም። አይዲ ከወሰድክ ልጨርስ። አንተ አይዲ ከወሰድክ በኋላ ሲም ካርዱ ትቀበላለህ። እኔ ሲም ካርድ አወጣልሃለሁ አላልኩም? ከሪፖርት ልትቀበል ይችላል። ራሱ የፊዚክስ ሲም ካርድ ነበር ሪፖርት። ለምን አልተቀበልክም? ምክንያቱም ስለማላውቅ ገብቶካል። አላውቅም እንደሚሰጥ ስለማላውቅ ማለት ነው። እና እኔ ለአንተ አላወጣልህም። ግልጹ ልንገርህ፣ ለአንተ እኔ አላወጣልህም። ለምንድን ነው ታውቃለህ? ቲክቶክ ላይ ላልከው ነገር ደግሞ ማለት ነው ቲክቶክ ላይ ላልከው ደግሞ እርግጠኛ ነኝ እያንዳንዱን ትሰማዋለህ። አንተ ጋር ምንም የምን ቲክቶክ ልንገርህ፣ አንተ ጋር ምንም ችግር የለብኝም። መጥፎ ነገር እያሰብኩ ስራውን ብቻ እሱ ምን ሆነኝ ከፈልክልኝ ወንድም። አንተ ከፈልክ በነፃ አይደለም ያመጣ። አንተ እንዴት ነው የሚገባ? ሳማክር ምናምን ላልከው ነግሬሃለሁ። ሳልነግርህ ሌላ እንትን ውስጥ አልገባሁም። ምንድን ነው ያልኩህ እኔ? እሺ ምንድን ነው ያልኩህ? ምንድን ነው የመለስኩልህ? አትፍራ። ምንም ውስጥ ምንም ፍራቻ እንዳይገባ አይደል እንዴ? አንተ እንደዛ እኮ ነው እያልክ ያለው አይደል? በቃልህ ነው አይደል እያልክ ያለው? በቃል አልተገኘህልኝ እኮ ሲጀመርም መጀመሪያ አንተ ትናንት ነው ወጣ። እንዴት በቃል አልተገኘሁም? ወይ ልንገርህ፣ አሁን እኮ አንተ በቃል አልተገኘህም። እሺ እኔ በቃ ጥፋቱ እኔ ነኝ። እሺ ጥፋት የወሰድኩና በቃል አላገኘሁም አይደል? በቃ በቃል የሚያስገባክ እኔ አሁን በቃል አልተገኘሁም አይደል? በአንተም በኩል ማለት ነው። በቃል አልተገኘሁም። እኔ በአጭር አማርኛ ነገሩን አጭር እናድርገው። እኔ በቃል አልተገኘሁም አይደል? ኦኬ። እዚህ ሀገር እኔ አይደለም እኔ ብቻ አይደለም ማስገባው። የራሱ ሪከርድ ላኩልህ አይደል? የሚያስገባ እዚህ ሰው ካለ ሞያ ነህ አይደል? ማንም እጅህና እግርህ ተሰማ ነው የምትገባው። እኔ ከሆንኩት ሌላ ሰው ከሆነ ዋናው ስራ መግባት፣ በእኔ በኩል ከሆነ በሌላ ሰው ከሆነ ስራ መግባት ነው የምትፈልገው አይደል? አንተ እሱን እኮ ጨረስን እኮ። እሱን እኔ አምኜበታለሁ እኮ። አንተ ነው የምታስገባው። በአንተ እገባለሁ። እኔ ምንም እንትን የለብኝም። በአንተ እገባለሁ ባልክ በተባባልንበት ደግሞ ነገር ኃላፊነቱን እዚህ ጋር ወስዳለሁ ስትል ማለት ነው። እኔ ቪዲዮ ስለወጣለሁ አሁን እና ነገ ከጣልኩ ልዩነቱ ምን አለ? እንደገና እኛ 5 ሰው መጣን አይደለ? 5 ሰው መጣን አይደለ? እኔ ብቻ አይደለሁም እየተቀመጡ አይደለ? ወደ ሀገር ቪዲዮ ወጣሁልህ ወንድሜ። እኔ አንተ ቆይ በቪዲዮ ነው የምታምነው? በቲክቶክ ነው የምታምነው? ቆይ አንድ ነገር ላስረዳክ። እኔ ቪዲዮ ወጣሁልህና ስራ መንገድ ላይ ጣልኩክ። ልዩነቱ ምን አለ? እንዳንተ ወደ ሀገራችን መልሰን ብለውካል አላሉክም? ብዙ ነገር አስረድታ አንፈልግም መልሰን ብለው። ማን ነው እንደዚህ ያለ? እኔ 5ኛው ነኝ አይደለ? 4 ልጆች ወደ ሀገራችን መልሰን ሲሉ እኔ ምን አልኩኝ? እኔንም መልሰኝ በቃ ብያለሁ አይደል? አንተ እንደዚህ አልከኝ። እኔ አልተመቸኝም። እሺ እኔ አልተመቸኝም አይደለ? አንተ እንደዚህ አልከኝ። ሀገር መልሰኝ አልከኝ። ስማኝ አህመድ፣ አንድ ሰው በእኛ ድርጅት ሲመጣ አንድ ሰው በእኛ ድርጅት በኩል ሲመጣ ሀቢባ፣ አንድ ሰው በእኛ ድርጅት ሲመጣ የኛ ስራ ምንድን ነው? አይዲ ይሰራለታል አይደለ? ለ2 ዓመት አይዲ ይሰራለታል። አይዲ እስከሚሰራ ፕሮሰስ አለ። ሜዲካል እና አሻራ አዲስ አበባ ሂሳብ ይሰራል አይደለ? እኛ ሁሉን ነገር ከኤርፖርት ታክሲ ከምናወጣው ብር ጀምሮ ስራ በራሳቸው የምንግባ ካሉ እኔ ሀቢባ አንቺን አወኩሽ። ስራ ካለሽ አንቺ እኔን የምታውቂኝ ከሆነ በነጻ ታስገቢልኝ፣ ኮሚሽን እከፍልሻለሁ። ለአንቺ እንዲሁ ስራ ታስገቢያቸዋለሽ። እነዛ ቤት ሁሉም እዚህ ጋር እንደ ስራ ነው የሚሰራው። እያንዳንዱ ሂሳብ ተሰርቶ ለእያንዳንዱ ሰው ሂሳብ ወጣ። የፕሌናቸው ወጪ ሁሉ ነገር ተብሎ ብር አለ ይወጣላቸው። ያንን ብር ከፈል አይደለ አንድ ሰው። እኔ አኮሞዴሽኑ አልተመቸኝም
ከዛ በኦሮምኛ እኔ ኦሮምኛ አልችልም። በኦሮምኛ ሲያወሩ ምናለ እኔ ስታንዳርድ ያለው ነገር ነው የጠበቅኩት። ማስታወቂያ ሲሰራ ሳይ ስታንዳርድ ያለው ነገር ነው እንትን ያልኩት። አኮሞዴሽን እኛ ምንችለው ይህንን ነው። ካልፈለግ ዘመድ አለኝ አለ ዘመድ አለኝ ሲል ኦኬ፣ ከፈለግ ዘመድህ ጋር አርፈ እኔ የምፈልግህ ለሜዲካል ለአሻራ እና አይዲ የምትቀበል ቀን ትመጣለህ። ስራ ማስገባ ከሆነ አስገባሃለሁ። እንደዛ ማድረግ ይችላል አልኩት። ገባሽ አይደለ? ስለዚህ እኛ ምን አልናቸው? ሜዲካል ገቡ። ይዛኑ ቀን ትናንትና ጠዋት ገቡ። እሱ ይሄ በላይ ይመልስ ነበር አይደል? በላይ ይመልሰው። ሀቢባ ምንም ወደ መፍትሄው ብትሄጅ ይሻላል። እኔ ያየሁት እዚህ ጋር እንደ ታዛቢ ማለት ነው። የምር ደጋግመው ነው የሚናገሩ። ከሁለቱም ደጋግመው ነው የሚናገሩ። አንዱን ነገር 5 ሰዓት ተቆይቶበታል። ምንም ሶሉሽኑ ላይ ጨርሰን እኮ አህመድ ቪዲዮ አብርቶ ቃል እንዲገባልን ነው የምንፈልገው። ሶሉሽኑ ላይ ቢወራ ይሻላል። በቃ እነሱ ደጋግመው ቪዲዮ ወጣም ልዩነቱ ምን አለ እስቲ? ስለ ቪዲዮ እኔ ድርጅት አለኝ እዚህ ሀገር ድርጅት አለኝ፣ ኢትዮጵያ አለኝ፣ አግሪመንት አለ። እኔም አንደኛ ጥሩ ከሰለው ራሴ ነው ቪዲዮ ስለወጣው አይደለም። እሺ አልረዳ ድርጅት የሚወክል ሰው ስለሆነ ችግር የለውም። ቃል ይግባለን እዚህ ጋር በቃ ቪዲዮም ሳያበራ ችግር የለውም። በቃ እሱ ነው ወደ ሙፍቴው ብንሄድ ይሻላል። ደጋግሞ ማውራቱ ግን የለውም። ያን ቅድም ያወሩትን አሁን መልሰው የሚያወሩት ከታች ያለው ራሱ ሰው ሰለች። ለምን ቃሉ ሲደጋገም ራሱ ለሰዎች የሰለቸው ራሱ ነው ወንድሜ። የሰለቻ ያመጣው ጉዳዩ ይሄ ሁሉ ራሱ ነው። አሁን እሱ ራሱ አሁንም እኮ ወደ ሌላ አትሄድ፣ ወደ ጉዳዩ አሁን አንተ አህመድ በቃ እኔ ራሱ ደስ የሚለኝ ነገር ምንድን ነው ታውቃለሽ? እኔ ደስ የሚለኝ ነገር ምንድን ነው ታውቃለሽ? ለእኔ ወረበል ካባ በልጆቼ ይንሰን ደስ የሚለኝ ምንድን ነው ታውቃለሽ? ታሜ እንደ ቃለው ቅድሙ ስለተረዳኝ ብዬ ነው ማምነው። ገባሽ? አዎ ብሩን ሰተካው ከቀሪ ወጪ ብር ሰተካው በራሱ መንገድ እንዴት ነው ግን እሱ 28 ቀን አለው። ዞሮ ያው ነው ነገሩ። ያንተ ድርጅት ተማምኖ ነው የመጣው። ስራ ባያገኝስ? ያገኛል። ለምን አያገኝም እንዴ? ምን ተማምኖ አሁን እሺ ጎዳና ወጣ አይደል? እሺ ማሰሪያስ? ይቃማ ማሰሪያስ? አሁን አንተ ልትሰጠው ብር ይጨርስለታል። ይቃማ በኮንትራት ማንም ይሰራል በሞያ ማንም ኮንትራት በ28 ቀን ውስጥ ስራ ባያገኝ ማነው ኃላፊነቱን የሚወስደው? ይሄ 300,000 ከፍሎ መጥቶ እኔ ኃላፊነት 28 ቆይ ልንገርሽ፣ 28 ቀን ኃላፊነት የምወስደው ጉዳይ አልነገርኩም ለሱ ለማንም አልልም። ያለኝ ነገር ምንድን ነው? እኔ በራሴ የመጣሁት ራሱ ምንድን ነው ኮንትራት እንዳይቸገር እንዳይበላ የአንዳ ኮንትራት ምናምን እንዳይመጡ በራሳችን አምጥተን በአጭር አማርኛ ቴስት ይደረጋል እንደ ማንም ካምፓኒ በሞያ ስለሆነ ነው አይደል? እኔ ድጋሚ አላወራም። ሀቢባ የምትረጅን ከሆነ ይህ ልጅ አቋሚ ያለ ሞያ ከሆነ አዎ አቋሚ ስራ እንደዚህ ከተባለ እንደ ሌሎቹ በኮንትራት ልክ ነህ። አቋሚ አይደለ፣ ይሄ በሞያ ነው። ሞያ ቴስት ማድረግ አለበት። እሺ ቴስት እኛ ልናስገባው ካል ቪዲዮ አብራ እንደዚያ የህፃን ጫወታ እኔ የለኝም። ገባሽ? ቪዲዮ ስላበራው አይደለም ምናምን ሎኬሽን አለኝ ታም አይደል? አጅማን ያለው ሙባረክ ያቀኛል በቃ ያለ እዚህ ሀገር ማንም ኤኒ ታይም ወልከም 24 ሰዓት እኔ አስተናግዳለሁ አለው። ይኸውልህ ወንድሜ ታማኝ ማለት ነው በቃሉ የሚጸና። እሺ እኔ ታማኝ አይደለሁም ልንገርህ፣ እኔ ታማኝ አይደለሁም። ቪዲዮ አልወጣም ልንገርህ፣ እኔ ታማኝ አይደለሁም። ቪዲዮ አልወጣም አይደለም ልነግርህ የፈለኩት አይደለም። ሙባረክ ምናምን ላልከው ማለት ነው የሰው ልጅ ነን አይደለ? ብዙ ነገር ይሸውደናል አይደለ? ለምን ልንገርህ እንደዚህ ከሚሆን ማለት ነው ለምን አይደለም አንተ ነው የምትፈልገው? አጀንዳ ነው የምትፈልገው? ያ የራስህ በላይ በቃ ቆይ አንዴ አህመድ፣ አሁን እዚህ ጋር ቃል ግባለት። አንተ ድርጅትህን ነው የምትወክለው።